ጣዕም ነው ያሬድያን ዜማ መቼ እንደሆነ ነው የማላውቀው ግን የሆነ እግዚአብሔር ወዳለው ምናምን ስል የምር በቃ እንትን አልኩኝ የምር ተሰማኝ ወንድሞቹን ይወዳል ምናምን ነው ላይክ እንደዚህ ስትል የሆነ አንዳንዴ ለቃላት ለማለት ይሆናል ምንለው ግን የሆነ ለአንዳንድ ሰው የተለየ ስሜት አለ እግዚአብሔርን ነው የምልህ የምር ተሰማኝ እግዚአብሔርን በኢየሱስ ብቻ የምር እግዚአብሔር ያስከለና ጊዜውን አናውቀው ግን ይሳካል ወንድም አረ እኔ እውነት ለእግዚአብሔር አምላክ ትክክል አንተ እንዳልከው እኛ እናስባለን እርሱ ይፈጽማል ጆሲ እኔ አንድ ምነግር ነገር ከልብ ስለ እውነት ነው የሚለው እዚህ ቲክታክ ፕላትፎርም ላይ ካፈራቸው ወንድሞች አንድም አንተን የሚጠላ ሰው የለም እንዲህ የሚልህ በሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም ከልብ ስለ ቤተክርስቲያናችን ብቻ ልንገራችሁ እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች ያው እግዚአብሔር ምስክሬ እጅግ በጣም ነው የምንወዳችሁ ይሄንን ለምን አልኩኝ በኋላ ነገራችኋለሁ ለሽንገላ አይደለም ጆሲ ኦርቶዶክስ ለመሆን መጀንጀን ሽንገላ ምናምን አያስፈልግም በስላሴ ዘንድ መመረጥ ይፈልጋል የሁላችንም የልባችን ጸሎት ነው ስለ እውነት ነው ማለት የሁላችንም ኦኬ አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስላንተ ጸልያለሁ ስለምወድ ማለት ነው ጆሲ በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ ኦኬ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው እኔ በቁም ነገር አንተን የሚጠላ ፕሮቴስታንት አንተን የሚጠላ ኦርቶዶክስም የለም ምንም እዚህ ጋር ፖለቲካል እንሰራ አይደለም ላይ ብለ የተቀመጠ ነው ግን እኛ በጣም እንወዳለን ጆሲ የሚገርም መልካምነት አንተ ጋር አይተናል እኔ ደግሞ በቁም ነገር ይሄው ላይቭ ላይ እንደዚህ ብዬ ካላቀም በቁም ነገር በጣም ነው ሞድ ከዚህ በፊት ንስሐ ነው ልናገር ጆሲን በንግግር አስቀይም ያውቃለሁ ተቆጥቹ ያውቃለሁ እንደልጅ ስለ እውነት በእድሜ ተቃራራቢ ሆነን ሳለ ማለት ሁለታችንም ወጣቶች ሆነን ሳለ ነገር ግን እኔና አክብሮ እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መጥቶ ይቅርታ የጠየቀው የሚገርም መልካምነት አለው ውስጥ ይሄን መልካምነት እግዚአብሔር አምላክ አይቀበልም ሶ ይሄ እንዳለ ሆኖ ግን ጆሲ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው ምልከው ወደ ወንድሞች ብዙ ጊዜ ሰው ማግኘት ይከብደኛል ሰዎችን አላገኝ ምናምን ግን ሁሉ ጊዜ ነፍሳት ወደ ቅዱስ ቤተክርስቲያን በተጨመሩ ቁጥር ጆሲ አንተን ካወቀንበት ዕለት ጀምሮ ሁሉ ጊዜ በልባችን የምትመጣ የመጀመሪያው ሰው አንተ ይሄ ደግሞ ምን ሆነ በጣም ስለምንወድ አንተን መቼ የበለጠ ወደድኩ ጆሲ እናትህን ያወቅኳት እዚህ ያው አንቱ ይያልኩ ማላወራው በጣም ስለምወዳት ነው ማዘር በጣም አንቱታም ይገባቸዋል በጣም የተከበሩ ትልቅ እናት ናቸው ግን እኔ አንቺ ምለው ከንቀት ሳይሆን ከፍቅር ነው በጣም ስለ እውነት ነው ማለት ማዘርን ያወቅኳት ቀን አንተን የበለጠ ነው ወደድኩ ምክንያቱም ያ ውጤት ማለት ጆሲ የተባለው ፍሬ የቤተሰቡም ጭምር ውጤት ነው ኦኬ የማዘርም ጭምር የማዘር ነፃብራቅ ነው ራሱ ጆሲ እና በቃ ሁሉ ጊዜ በልቤ ይመላለሳል ጆሲ ተወዳጆች የሆነ ገሌ መጥቶ ከሌላ ቤተ እምነት ዛሬ ሀብተውልና ስመ ክርስትና አገኘ ወደ ቅዱስ ቤተክርስቲያን ተመለሰ የክርስቶስ ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ አንተን በጣም ስለምወድ በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ የኔን ብቻ አይደለም እዚህ በቲክታክ ፕላትፎርም ላይ የሚያቆም የኦርቶዶክስ እህት ወንድሞችን ብቻ አይደለም ኦርቶዶክሳዊ እናት አባቶችህን ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሉ በቲክታክ ፕላትፎርም ላይ ያሉ ወንድሞችህን
ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲ በቃ ፍላጎቴ ነው ካንተ ጋር ነጠላ ለብሼ በቁመት ብትበልጠኝ እግዚአብሔርም ካንተ ጋር ነጠላ ለብሼ ቆሜ አስቀድሽ አንተ ቅዱስ ሥጋውን ክቡር ደሙን ተቀብለ ኦኬ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው አሁንም በጣም ነው የምወድ ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራቸው እህት ወንድሞቼ ኦርቶዶክሳውያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን በልብህ የሚመላለስ ጥያቄ ካለ ቀርበው ወንድሞችን አናግራቸው ጠይቃቸው ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችን አብረን እንድናስቀድስ ፈልጋለሁ ማለት እና ደግሞ ወዳል ተው ፈለገበሽ አረጥ ምን ወዳሉ ፈልግ እግዚአብሔር አሬን ያባተኝ ወዳለው በእውነት አንተ ምን ለምን እንደዚህ ትለኛለህ በቃ እኔ ብቻ አላለሁ አንተ ምን እረፍ ምናምን ብለህ አነቅላፍ ወጣኝ ምናምን አንተ አትልም እኔ ወዳለሁ ከሁሉም ማሰጠነው ጌም አጫውተ ምናምን አሸንፈኝ ቅጣት ብለህ ነበር አይደል እንት የምትለው ዛሬ ይሄው በቃ ተሸንፈናል ትላለህ እንዴት ይበለው ወይኔ ጆሲ አንተ እሺ ብቻ እግዚአብሔር ይመስገን በእውነት ያንተ ልብ ይቀየረልኝ አምላክ ቅዳሴ ሰምተህ ታውቃለህ ጆሲ አው ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ምናምን አላውቅም ሆነ ውስጥ ገብቼ ምናምን አላውቅም ግን ከቤት ምናምን ይሰማል ነው በደንብ አንድ በዚህ አጋጣሚ አንድ ነገር አላብዛና አንድ ቆይ ለብቻ ነገር አለው እሱ ነገር አንተ አሁን ያንተ ታሪክና ጆሲ እኔ በህይወቴ ለመጀመሪያ ጊዜ ልክ ነፍስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታመረ ማርያም ክፍል ስለ እውነት ይገናኛል እና እሱን ለብቻ ሌላ ጊዜ ነገር አለው ወደ ጨዋታችን መለስ ቅዳሴ ስለዚህ በደንብ ሰምተህ አታውቅም አዎ ኦኬ እሺ አንድ የቅዳሴ ፓርት ላስብልህ አለማ ስለማይቀር አብረን ማስቀደሳችን እኔ ገና ካሁኑ ልጀምር አማርኛ ነው አይ ግዕዝ ነው ግን እኔ አንድ ጊዜ ላለው አንተ አንድ ጊዜ ትላለህ እንደዛ ተራ በተራ እንደዛ እየተጋገዝን እንላለን አንቺ ደግሞ ዜማ ላይ እሳት ነሽ አረ ኦኬ ዜማ አለው ዳራቶ ተው በእናትህ ለእውነት አረ ቆይ ዞማ ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ የትኛው አይሙሪ ተነክቷል የምር የትኛው መዝሙር ግን አንተ በለው እኔ ልስማ የሆነ ቪዲዮ ለቅቄ እንዴ ኦርቶዶክስ ወንድማቶቻችን ሰላም ይፈልፍ እንዳይወጡ በቃ ተብሎ በጣም ከፍተኛል አረ ብዙ ነው ደስ የሚል እንዴ እኔ ስቀዳው ስዘምረው ልክ ነበር የለቀኩት ቪዲዮ ላይ አላቀም ከለቀኩት በኋላ ምን እንደተፈጠረ እና ኪጋ ሌላ ነገር ይሰሙትና እነሱ ጋር ትንሽ በቃ ተመልሶ የተጎዳው ኦኬ አይ ዘወትር የሚለውን ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርት ብቻ ላስብል አይ ለምን መሰለ ጁሲ እግዚአብሔርን አብረን ማስቀደሳችን አይቀርም እና ካው ላለማምድ ግድ የለም በጣም አጭር ነች ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስበደና
እኔ ራሱ ዜማ ላይ ብዙ ጎበዝ አይደለሁም፣ ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ። እምነ ቅድስት ቤተ ክርስቲያን ሰርጉት አረፋቲሃ ወስልት በንቆጳዝዮን እምነ ቅድስት ቤተ ክርስቲያን ምን ማለት እንደሆነ በኋላ ነገር አለው በአማርኛ። አሁን ተራ በተራችን ፓርት ብቻ አስፈላጊ አንድ ላይ እንላለን። ይሄ ነው ያው ነው በቃ እቺ ነች። አይ ትርጉሙንም የማቆይ ይመስለኛል። እስቲ ግን ስትለው አረጋግጥ። አራንሶይ እንዴት ነው ግዕዝ ምናምን እያጠናሽ ነው እንዴ? አይ አኪ የሆነ የመጀመሪያ ቀን ያገኘው ቀን ለእስካት የዘወትር ጸሎት ብሎ የዘወትር ጸሎት በአማርኛ ብሎለት ላይክ ባይብሊካል የሆነ እንትን ነውና ግን ስትለውስ ያረጋግጠዋል ሹር ሆናል። እሺ ለአንተ እንዲቀል የሰንበትን ላስብል። እኔ ዜማ ምንድነው ጋይስ? እኔ ዜማ አልችልም። እኔ አሁን ከፍቅር ነው እሺ እያሰማርኩ ምናምን አይደለም። አደራ ብዙ ሊቃን ይኖራሉ ምናልባት ዜማ የሚገመግሙና ከፍቅር አንፃር ያው ጆሲን ወደ ቅድስት ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም የገና ከሆኑ ትንሽ ላስጠናው ብዬ ነው። በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን። ሌላውን ሌላ ጊዜ በደንብ እናጠናለን። እሺ ጆሲ እቺ ብለን በቃ ሌሎች እህቶች ወንድሞችንም ብዙ አናለፋም ባይ ባይ እንላችኋለን። በሰንበት የሚባለው ኦኬ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። በቃውን ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው። ከዛ በኋላ እያለ ይቀጥላል። ይህች ቀን ምንኛ መታስፈራናት፣ ይህች ቀን ምንኛ መታስደነገ መንፈስ ቅዱስ ከሰማይ ሰማይ ተወረደባት እየተባለ ከዛ በኋላ የሚነበበው የቅዳሴ ክፍል ይባላል። ከዛ በሐሌታ ደም ይጀምራል እያለ ይቀጥላል። እያንዳንዱ ትርጉም አለው ጆሲ። በዚህ አጋጣሚ ተወዳጆች ምናልባት ሌሎች ለማያውቁ ቅዳሴ ማለት ከቤተልሔም እስከ ጌታችን እርገት ድረስ ያለው ክፍል በአጠቃላይ ማለት ነው። እያንዳንዱ ነገር ትርጉም አለው። ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው። እና ጆሲ ተራ በተራ ነበር እስቲ ኩሉ ዘገብራ ለጽድቅ ይሁን እንዳልኩት በል ካልሆነ በደንብ እናሳጥረዋለን። ኩሉ ይሄው ላይ ብቻ ኩሉ ዘገብራ ለጽድቅ ዘገብራ ለጽድቅ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር ሰንበተ ሰንበተ ሰንበተ። ያ በጣም ፐርፌክት አድርገህ ማለት አይጠበቅብም ጆሲ። ዋናው ምንድነው ሁሉ ሰው ሲለምድ ወዘያከብር ሰንበተ ወዘያከብር ሰንበተ። አንዴ በቃ ግዕዙን ስትዩ ልክ አለ አይደለ እንደ ፈረንጅ ይሁንሽ እኮ ነው እያቃተሽ ነው። እውነት ይከብዳል፣ እግዚአብሔርን ይከብዳል። ግን
የሰማሁት በአይ በቃ ቆይ በደንብ እያሳጠር ነው እንለዋለን። ኩሉ ያዩ ኩሉ ኩሉ ዘገብራለ ዘገብራለ ጽድቅ ጽድቅ ዘገብራለ ጽድቅ ዘገብራለ ጽድቅ ኩሉ ዘገብራለ ጽድቅ ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ጻድቅ ውእቱ ጻድቅ ጻድቅ ውእቱ ውእቱ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር 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 ሰንበተ ሰንበተ ይበል ፈላሲ ይበል 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 ፈላሲ ፈላሲ ዘገብአ ዘገብአ ሀበ ሀበ እግዚአብሔር እግዚአብሔር ይፈልጠኒኑ ይፈልጠን ህዝቡ ህዝቡ ኩሉ ኩሉ ዘገብራለ ዘገብራለ ጽድቅ ጽድቅ ዘገብራለ ጽድቅ ዘገብራለ ጽድቅ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር ሰንበተ በጣም እግዚአብሔርን ጆሴ ጀግና መቤቴ አሁን ትርጉሙ ይነገረን ለማናቅ ለኔ አይነቶቹ። እሺ አሁን በዚህ ክፍል ላይ ምንድነው እያለን የነበረው? ኩሉ ዘገብራለ ጽድቅ ድምጽ ተቋርጧል እንዴ? አይ ኖ አለ አሪፍ ነው። ኮፒ ሊንክ አድርጉ ጋይስ። እስከዛ ቴንኪው ጎበዝ የምትሉኝ በጣም አመሰግናለሁ። እንደኔ ትርጉሙን ደግሞ የማታውቁ ካላችሁ የትርጉሙን ትሰማላችሁ። አሪፍ ነው። ፈልጊ ኮኔክሽን አሪፍ ነው። እናንተ እሺ ይቅርታ ኔትወርክ ቅድም ትንሽ ተቋርጦ ነው። እሺ በነገራችን ላይ እኔም ያን ያክል ጆሴ ብታይ ጎበዝ አይደለሁም። ስለ እውነቴን ነው። በቤተክርስቲያናችን ውስጥ ያሉ ባለሙያ የሆኑ ዲያቆናት፣ ካህናት፣ አባቶች እንዲህ አይነቱን ዜማ ሲያዜሙ ተወዳጆች ስለ እውነት ምን እንዴት እንጃ በጣም ልዩ የሆነ ስሜት በውስጣችን እንዲፈጠር የሚያደርጉ በጣም ብዙ አባቶች አሉ በቤተክርስቲያናችን። ምን እያለን ነበር የሚለውን ግን የተወሰነውን ያው በአማርኛ ተርጉመን እንመልከት። ኦኬ ዛይድ ቁጭ መጣለሁ። አይ ሂድ አንተ
እሺ ይቅርታ ሰው ምን እያለን ነበረ የኔ ተወዳጆች በሰንበት ማለትም በእሁድ ዕለት ማለት ነው የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው ምንድነው የሚለው ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኦኬ ሶ ይሄ ክፍል በአማርኛ ሲተረጎም ምን እያልን ነው የሚለውን ሐሳብ ላምብላችሁ እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው ወደ እግዚአብሔር የተመለሰ ወደ እግዚአብሔር ምን ያለ ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሁን አይበል እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል ይሄ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ኦኬ ልክ በቅዳሴው የመጀመሪያ ክፍል ላይ በቤተክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ የሚለው እንግዲህ ዛሬ ከጆሲ ጋር አብረን ማስቀደሳችን ስለማይቀር አንድ የቅዳሴ ዜማ አብረን ብለናል ማለት ነው እና ጆሲ በጣም ጎበዝ በሆኑ ያው እኔ ራሱ ብዙ ነገሩን ሰላበላሽው አልቀርም በቤተክርስቲያናችን በጣም ጎበዝ በሆኑ ዲያቆናት ግን ይሄንን ዛሬ ያልነውን የቅዳሴውን ዜማ ሪከርድ አስደርግና ልክልሃለሁ ይሄን ሁሉ ሰው ማለት ነው ታስደምመዋለህ ጆሲ ሪከርድ የተደረገችውን በደንብ አብረህ ያልካት ሸምድደሃት በቃ እኛ ጸጥ ብለን ተዘጋጅና ነጠላህን ለብሰ ጆሲ ራሱ አስባችሁታል ጆሲ ሲል እንዴት ነው ላስመስል እንደ ጆሲ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ እንዲህ ነው ይልል እንጂ እንጠብቃለን እቺ አንገቷን አምጥታታል አንተ አሁንም ኩልል አልክና አይ አያስፈልግም ብዬ አረግድ ነው ስለሆነ እያንዳንዱን ሰው ነው የምታስደምመው እያንዳንዱ ሰው አይቀርም እና በተረፈ ደህና ነህ አፈልይ ደህና ነኝ ጆሲ የኔ አባት በጣም ደህና ነኝ ዛሬ ደስ ስራ ላይ ነው ላይቭ ከፈትኩ መብራት እየጠፋ ምናምን እኛ ሰፈር አንተ በጣም ተበሳጭ ነበር እኔም በጣም ይኸው ትላንትና ራሱ ላይ ባል መብራት እያዛገ እና አለገ ቫምፓየር ነው ብለህ ምጽፍ ይባራት እና መብራት አይ መብራት እያዛገ ነበር ሰሞኑን ኮሜንት ሴክሽን ላይ አንዱ ፈለገ ቫምፓየር ነው ብሎ አልጻፈም አሁን ብዙ ሰው እውነት ሊመስለው ይችላል አንዳንድ ሞኝ ሆነ ሰው አለ እኔ ቫምፓየር እንዴት አረታውታው አሁን በዚህ ሰዓት መለውጥ አልነበረብኝ ጄጄ ከቅዳሴ መልስ አረ ጆሲ እኔ ጄጄ አስችልኝ በጄጄ ምን በቃ ምን የትኛው ቦታ ላይ በቃ ደካማ ጎኔ ነች ጄጄ ለዛ ነው ስስሙ በቃ አልችልም ለዛ ነው እና ጉዳየው ላ ስሟን ቀየረችው ጉዳየው አሁን ይሄን እኮ ቅዳሴ መልስ ጉዳየው እና ጆሲ ለማንኛውም በጣም ነው የምወድህ ሰው እግዚአብሔር ወዶ ፈቅዶ ደግሞ ተቋረጥኩ አሁንም
አረ ነው አለ ፈልይ ጋይስ ኮፒ ሊንክ አድርጉለት ነው እኔ ላይቭ 5 ሰዓት ነው የምገባው 5 ሰዓት ሲል ነው የምገባው ጋይስ አሁን እኮ ፈልዩኝ ሳይ በቃ እድሜ ጠርቶ እድሜ ረጅም ነው የሚባለው እግዚአብሔርን እንደዚህ ላይቭ ላይ ፎር ዩ ፔጅ ላይ መጣልኝ ከዛ እኔ አንድ ወንድም ስትል ገባው ሰላም ልበልኝ ከዛ ስለኔ እያወራህ ከዛ በቃ የሆነ ወዲ ቡጭቡጭ አለብኝ አንተ በመድኃኒዓለም ሎጣ ነበር የምር ሎጣ ነበር አልሰማም አረ እግዚአብሔር ያሳኳል ጆሲ እግዚአብሔር ያሳኳል አይቀርም እኔ እንደተመኘሁት አንተ ጋር ነጠላ ለብሰን ኦኬ በቅዳሴው ጸሎት ተገኝተን ሀብተውልና ስመ ክርስትና አግኝተ ልብ ለዘመናት የናፈቀውን ጌታ ክርስቶስ ኢየሱስን ኦኬ ልጅ ሆነው ስጋውን በልተ ደሙን ጠጥተ ያቺን የደስታ ቀን ኦኬ እግዚአብሔር ሳይርቅ እንደሚያሳየን ተስፋ አደርጋለሁ የኔ አባት አንተ በርታልኝ ይበልጥ ደግሞ ነገሮችን ሁሉ ነገር በፐብሊክ አይወራም ሶ ይበልጥ ደግሞ አንዳንድ ነገሮችን ደግሞ በአካል ስንገናኝ እናወራለን መቼ ተጋብዘኛለህ መቼ እንገናኝ አረ እንገናኛለን አሁን ፐብሊክ ላይ ብንቀጣጠር መልካም ነው ጆሲ መልካም እኮ አይደለም እሺ ነገ ደውልኛ በቃ እደውላለሁ በእውነት እደውላለሁ በቃ 30 ደቂቃ ዝም ብዬ ናፕል አድርግና 5 ሰዓት ሲል እኔ ላይቭ እገባለሁ እሺ ያፈልዬ ለኛል ቴንክ ዩ ማይ ብራዘር ሲ ዩ ቱሞሮ እዚህ ያላችሁ ሁላችሁም 2100 ሰዎች መልካም ለሊት ይሁንላችሁ በኋላ ስገባ ካላችሁ እንገናኛለን ፈልዬ ወዳለሁ እንደኔ ደህና ደህና እኔም ወዳለሁ ጆሲ ሰላም ደህና እሺ ባይ ተመስገን አንድ የመጨረሻ ሰው ላውራ ተወዳጆች እንዳትረብሹ ኮሜንት ሴክሽን ላይ እንዳትረብሹ ምንም ነገር እሺ ኦኬ እምባዬን ከዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገ ለበጎ እምባዬን ከዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገ ለበጎ በውለታ ላይ ውለታ በስጦታ ላይ ስጦታ በይቅርታ ላይ ፍቅር ድንቅ ነው የእርሱ ነገር እምባዬን ከዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገ ለበጎ ባልዘመርስ ይሄው ዘምሬ ሰውን በተንኩት ኤኒዌይስ ጋይስ በጣም ነው የምወዳችሁ ኦኬ ያለነው እንጸናለን የሄዱት ደግሞ ጨርዙት ያለነው እንጸናለን የሄዱት ምን ይላሉ ጋይስ ቶሎ በሉ ሊው ቶሎ በሉ ኮሜንት ላይ ያለነው እንጸናለን የሄዱት ምን ይላሉ ይመጣሉ አይቀር ይመጣሉ እግዚአብሔር አምላክ ሁላችን ይርዳን ያለነው እንጸናለን የሄዱትስ ይመጣሉ እግዚአብሔር የተመሰገነ ይሁን ለማንኛውም ሁላችሁንም በጣም ነው የምወዳችሁ እግዚአብሔር አምላክ ስሙ የተመሰገነ ይሁን በቻልነው አቅም ቲክታክ ፕላትፎርም ላይ አንድ ነገር ብቻ አግዙኝ እሺ እኔ ተወዳጆች ኮሜንት ሴክሽን ላይ ያላችሁ ወንድሞች አንድ ነገር ብቻ እንድታግዙኝ ይፈልጋለሁ
እንዲህ በመጥፋት ላይ ያሉ እህት ወንድሞቻችንን ስንፈልግ ለምሳሌ አሁን ሄለን የምትባል አንዲት እህት በጣም በመጥፎ ኮንተንት በብዙ ሰዎች ዘንድ የምትታወቅ አንዲት እህት ነፍሷ እግዚአብሔርን ስለተጠማች እንባዋን እያፈሰሰች በሚዲያ ሰዎች የዘለፋን ቃል እንዳይናገሯት፣ እንዳይተቿት፣ እንዳይሰድቧት አንዳንድ ነገሮችን ስትናገር ተመልክቻለሁኝ። ክርስቲያኖች እንበልና ነገ ከነገ ወዲያ ይህች ልጅ ላይቭ ላይ ብትመጣ ደግሞ ምን ታረጋለች ምናምን አስወጣት ምናምን አትበሉቱ። ሌላው ይቅር ለምሳሌ እንደው አለ አይደለ ጥሩ ስነ ምግባር የሌለውን ሰው ድንገት ቢመጣ የኔ ተወዳጆች እኛ ፈልገን አውቀን አመላቸውን እያየን እየተመለከትን ታግሰን እስከምናወራቸው ድረስ እናንተ ፕሊስ እንትን አትበሉ። እሺ ኮሜንት ሴክሽን ላይ አስወጣት የምን መጨማለቅ ምናምን እንዴት ከዚች ጋር እንዴት ላይቭ ላይ አብረህ ትቀመጣለህ ምናምን አትበሉ የኔ ተወዳጆች። እና እንፈልጋለን ኦኬ የሄዱት ይመጣሉ አይቀር እንፈልጋቸዋለን። በቃ ምንጣፍ መሆን ያለብን እኛ አይደለ ቤታችሁ ዌልካም ምንጣፍ የላችሁ ልክ እንደዛ በፍቅር ልክ ክርስቶስ በፍቅር የጠፉትን ነፍሳት ሁሉ እንደፈለገ ኦኬ ቸር እረኛ ሆኖ ኖላዊ ሄር የሆነው ጌታ የጠፉትን በጎች በአጠቃላይ በፍቅር እንደፈለገ ሁሉ እኛም ዛሬም ድረስ የጠፉትን የክርስቶስን በጎች ስንፈልግ በፍቅር መሆን አለበት። ያንን ብቻ አግዙን እሺ የኔ ተወዳጆች። እና መብራት እያስቸገረ ነው። ማታ ማታ ልክ እንደዚህ ተስፋ በመቁረጥ ስሜት ላይ ላሉ፣ ራሳቸውን በማጥፋት ስሜት ላይ ላሉ፣ በብዙ ነገሮች አዝነው ላሉ፣ በጣም ብዙ አሰልቺ በሚባል ነገር ውስጥ ያሉ እህት ወንድሞቻችን በአጠቃላይ እያቀረብን እናወራቸዋለን። እግዚአብሔር አምላክ ይርዳን። ክርስቲያኖቶች ወንድሞች፣ እኛም ደግሞ የቆመ መስሎን እንዳንወርቅ እባካችሁ ጸሎት አድርጉልን። ኦኬ ከካህናት አባቶች፣ ከብፁዓን ሊቃነ ጳጳሳት፣ ከቅዱሳን ፓትርያርክ፣ ከዲያቆናት እግዚአብሔር አምላክ ሀብተ ክህነትን እንዳይነሳ፣ ሀብተ ክህነትን እንዳይመልስ፣ ለመምህራኑ፣ ለአገልጋዮቹ፣ ለዘማሪያኑ በእምነት ጸንቶ በእምነቱ ቆሞ የማገልገልን ሀብት የማገልገልን ጸጋ እግዚአብሔር አምላክ ይሰጥ ዘንድ እናንተም ስለኛ ስለምናገለግለው ለሁላችን ጸልዩልን። እግዚአብሔር አምላክ ሁላችን ያበርታን። እና ስፔሻሊ እህታችን ሄለን በጣም ብዙ ፌክ አካውንቶች በሷ ስለተከፈቱ ትንሽ አስቸጋሪ ነበር ይመስለኛል። ግን አንድ አካውንት 11 ሰው ፎሎ ያደረገችበት ብቻ አንድ አካውንት አላትና ያንን አካውንቷን ፈልጌ በውስጥ መስመር መልእክት አስቀምጬላታለሁ። ሁላችሁ በቻላችሁ ታቅም መልእክቴን እንድታዩ አድርጉ። እሺ በደንብ ሪኮመንድ አድርጓት። ማታ ማታ በሚኖረን መርሃ ግብር ላይ እንድትመጣ ኦኬ ከኛ ጋር እንድትሳተፍ በደንብ ሁላችሁም የተቻላችሁን ያድርጉ። በነገራችን ላይ ክርስቲያኖች ማን የቅድስና ሕይወትን ገንዘብ እንደሚያደርግ አይታወቅም። በእንዲህ አይነት በጣም ጥሩ ባልሆነ መልኩ ትኖር የነበረች ይችት ነገ ከነገ ወዲያ ተመልሳ የእሷ ሕይወት የእግዚአብሔር ትምህርት ቤት ሆኖ ስንት ነፍሳት ደግሞ እንደሚመለሱ አናቅም። ኦኬ አናቅም። እነ ማርያም ዘናይን ስጋቸውን እየሸጡ ይኖሩ የነበሩ እናቶች ናቸው። እነ ግብፃዊት ማርያም ከገዛ ዘመዶቿ ጋር ሁሉ ሳይቀር ካልተኛው እያለች በስጋ ፍትወት የገዛ ዘመዶቿን ትፈትን የነበረች ሴት ነች። ነገር ግን አበቃና ሁሉም የሚመለስበት ጊዜ ደረሰና ተርኒንግ ፖይንት ማለት ነው። ያቺ ጊዜ ስትደርስ ኦኬ በክርስቶስ ፍቅር ልባቸው ተነካ። እስከ ሞት ድረስ ተጋደሉ ስለ ክርስቶስ። ቅዱስ ኤፍሬም እንዳለ ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ። ኦኬ ታገሱ እና አናቅ ሁላችንም በነገራችን ላይ የብዙ እህት ወንድሞች ገመና በአደባባይ ወጥቶ እንጂ በየቤቱ ከነዚህ ሰዎች የበለጠ ኃጢአትንና ነውርን የሚሰራ ብዙ ሰው አለ ተወዳጆች። ኦኬ ነውሩና ድካሙ በአደባባይ ያልወጣ ኦኬ ከነዚህ በጣም እንደ በዚህ ቲክታክ ፕላትፎርም ላይ በጣም በፍቅር ከምናቀርባቸው ወንድምና እህቶች የበለጠ በየቤቱ በየጣሪያው ስር በጣም ብዙ
ብዙ ጉድን የተሸከመ ብዙ ሰው አለ። የነዚህ እህት ወንድሞቻችን ደግሞ የተለየው ነገር ምንድነው? ኦኬ ገመናቸው በአደባባይ መውጣቱ ብቻ ነው። እግዚአብሔር ደግሞ ሁሉንም ይረሳ ነው። እግዚአብሔር የፍቅር አምላክ ነው። ንስሐን የሚቀበል ጌታ ነው። ኦኬ ንስሐን ለጻድቃን ሳይሆን ለኃጢአተኞች ነው ያዘጋጀው። ኦኬ በኃጢአት መንገድ ስንመላለስ በኃጢአት መንገድ ስንቆሽሽ ከኃጢአታችን አጥቦ ሊያነጻ የሚችል ክርስቶስ ኢየሱስ ብቻ ነውና እናንተም ደግሞ ይህን መልእክት የምትሰሙ እህቶቻችን ስጋችሁን በመሸጥ እየኖራችሁ ያላችሁ ሊሆን ይችላል። በጣም ከባድ በሆነ የዝሙት ህይወት ውስጥ እየኖራችሁ ያላችሁ ወንድሞች ሊሆን ይችላል። ሁላችሁም የክርስቶስ እቅፍ አሁንም እንደተዘረጋ ነው ለእናንተ። ኦኬ ክርስቶስ አባታችሁ ነው። ማንም ሊነጥቃችሁ ማንም ሊከለክላችሁ አይችልም። እናንተም ልጆቹ ናችሁ። ስለዚህ ካላችሁበት ብቻ አንድ እርምጃን ተራመዱ፣ ወደ ክርስቶስ ቀረቡ፣ በንስሐ ሕይወት ተመላለሱ፣ ልባችሁ ይጸጸት። የድሮ ማንነታችሁን ሰርዞ በአዲስ ማንነት የሚቀበል አምላክና አባት አላችሁ። እርሱም ደግሞ ክርስቶስ ኢየሱስ ነው። አለቀ። ሰው የትላንት ማንነታችሁን ላይረሳ ይችላል። ክርስቶስ ኢየሱስ ግን የትላንት ማንነታችሁን ረስቶ በዛሬው ጽድቃችሁ በዛሬው ስራችሁ የሚያከብራችሁ የሚወዳችሁ ጌታ ነውና እንዳትርቁ ነው። እና በዚህ አጋጣሚ እህታችን ሄለን ይሄን መልእክት እንድታይ አደራ አድርሱልኝ። በጣም ነው የምንወድሽ እህታችን። ጳውሎስ ኦኬ በአንድ ቀን ስብከት 3000 ነፍሳትን ያስጠመቀ ከመስበኩ በፊት አሳዳጅ ነበረ። እስጢፋኖስ በድንጋይ ተወግሮ ሲገደል አሳዳጅ ከነበሩት ውስጥ አንዱ ሳውል ነበረ። ጳውሎስ ግን የተመለሰ ጊዜ ከሁሉ በላይ ህይወቱ የክርስቶስ ኢየሱስ ትምህርት ቤት ሆኖ ብዙዎችን የማረከ ነው። ዛሬም በቤተ ክርስቲያናችን ብርሃን ዓለም እንለዋለን ጳውሎስን ብርሃን ዓለም። እና እህታችን ባንቺ ህይወት ደግሞ የትኞቹ ነፍሳት እንደሚማሩ አይታወቅም። ስለዚህ እህታችን እንወድሻለን። የኛ እንኳን ወረት ነው ከሁሉ በላይ የፈጠረሽ ጌታ እስከ ዛሬም ድረስ ጣሪያ ከልሎሽ መጋረጃ ጋርዶሽ ብዙ በደሎችን ስትበድዩ ኦኬ ነገሮችን በፍቅር በምህረትና በቸርነት እያሳለፈ ለዚህች ቀን ያደረሰሽ ክርስቶስ ኢየሱስ አባትሽ እጅግ በጣም አድርጎ ይወድሻል። በዚህ አጋጣሚ እኔ ተወዳጆች የክርስቶስ ፍቅር ምን ያክል እንደሆነ ብቻ ለናገርን ይብቃኝ። አንድ ቪዲዮ ሰርቼ ነበር ዛሬ። ያንን ብዙ እህቶች ወንድሞች ያላዩትም እንዳጋጣሚ ሆኖ በደንብ ሪፖስት ቢደረግ መልካም ነበረ። ጌታችን ኢየሱስ ክርስቶስ ምራቅ እንትፍ እንደተባለበት የሚገልጸውን የሕማሙን ክፍል ሳነብ እጅግ በጣም የተደነኩበትን ነገር ልንገራችሁ ተወዳጆች። ከሁሉ በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ዙፋኑን ትቶ ስጋን ለብሶ በምድር የተመላለሰው እኛን እንዲሁ ስለወደደን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እንዲሁ ስለወደደን ሰው ጌታችን ኢየሱስ አይሁድ ምራቃቸውን በፊቱ ላይ እንትፍ ብለውበት ነበር። በጣም እንደውም የክፋታቸው ክፋት ምራቃቸው እንትፍ ሲሉ እንዳያንስ በአፋቸው ምራቃቸው እንዲበዛላቸው ውሃን እየጨመሩ ነበር በክርስቶስ ፊት ላይ እንትፍ የሚሉበት። አባ ሕርያቆስ በቅዳሴያችን የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ይለዋል። የሚፈራ ግሩም ነው ኦኬ በእኛ ዘንድ ግን ትሁት ነው። ቅዱሳን መላእክት እየተንቀጠቀጡ በመፍራትና በመራድ በፊቱ የሚቆምለትን ጌታ ክፉ አይሁዶች ምራቃቸው ይበዛላቸው ዘንድ ውሃን ባፋቸው እየጨመሩ በዛ ኃያል አምላክ ፊት እንተፋሉበት። ክርስቶስ ግን እርሱ ፍቅር የሆነ አምላክ እርሱ ፍቅር የሆነ ጌታ እርሱ ቸር ደግ የሆነው ኦኬ አባታችን መድኃኒታችን ጌታችን ኢየሱስ ክርስቶስ ግን ምራቁ ቅዱስ ሆኖ ሳለ እውር የሆነውን ሰው ሲያበራ እንኳን ምራቁን በላዩ ላይ እንትፍ አላለበትም። አይደንቅም? ይህን ያክል ትሁት የሆነ አምላክ ነው ያለን። በነገሮች ሁሉ የማይቆጣን ኦኬ በነገሮች ሁሉ ቁጣውን የማይልክብን በምሕረት ዓይን የሚመለከተን ደግ ሩሩ ቸር አባት አለን። ክርስቲያኖች ደስ ይበላችሁ። ምራቁ ቅዱስ ሆኖ ሳለ የክርስቶስ እውር ሆኖ የተወለደውን ያንን ሰው ዓይኑን ሲያበራለት ምራቁን በላዩ እንትፍ አላለበት።
ሁለንተናው ቅዱስ የሆነው ጌታ ክርስቶስ ኢየሱስ በእጆቹ ምራቁን እንትፍ ብሎ ከጭቃ ለውሶ ዓይንን ፈጠረለት፣ ዓይንን ሰራለት፣ ዓይኑን በራ ይዛ ሰው እና ክርስቲያኖች ክርስቶስ ኢየሱስ ይወደናል። እባካችሁን ፕሊስ ወደ ክርስቶስ እንቅረብ። ሁላችን እንበድላለን፣ ሁላችን እናጠፋለን። በነገራችን ላይ እኔን የሚከሱኝ ሰዎች ሁሉም ትክክል ናቸው። በዚህ አጋጣሚ እኔ የሚከሱኝ ሰዎች በአጠቃላይ ትልቁ ልዩነት ምንድነው መሰላችሁ? ላለፈው ኃጢአቴ ላለፈው በደሌ እያንዳንዱ ነገር ወንጀል እንደሆነ አምኜ ክርስቶስ ኢየሱስን ይቅር በለኝ ብያለሁ። እያንዳንዱ ክርስቲያን መልካም የሆነን ጸጸት ነው መጸጸት ያለበት። መጥፎ ጸጸት ይሄ ነገር የማይገባኝም ብሎ ከክርስቶስ እቅፍ ያረቃል። ከኃጢአታችን አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። ክርስቲያኖች የዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ማበሻ ጨርቅን ወስዶ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር አጠበ። የዚህን ጊዜ ጴጥሮስ አንተማ እኔን አታጥበኝም አለው ስለትትና። ጌታችን ኢየሱስ ክርስቶስ ወደ ጴጥሮስ መለሰለት፣ ጴጥሮስ እኔ ካላጠብኩ አጣራም አለው። ከኔ ጋር እድል ፈንታ የለህም። የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኝ አለው። ክርስቲያኖች ሁለንተናችንን ክርስቶስ ካላጠበ ልንጠራ አንችልም። በነገሮች የተጨነቃችሁ በኃጢአት ደጋግማችሁ ወድቃችሁ በኃጢአት ደጋግማችሁ ተመላልሳችሁ ሁለንተናችን ቆሽሿል ብላችሁ የምታስቡ ሰዎች እመኑኝ፣ ሁለንተናችሁን ወደ ክርስቶስ አቅርቡና ይህን መልእክት ለእህታችን አድርሱላት። ክርስቶስ እርሱ ደግ የሆነ አምላክ ነው። እቅፉ የሚሞቅ ቸር ሩሩ የሆነ አምላክ ነውና እህታችን እንወድሻለን። ከሁሉ በላይ ደግሞ ዓለማትን የፈጠረው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነው እኛ ክርስቲያኖች የምንሰብከው እርሱ ክርስቶስ ኢየሱስ ይወድሻል፣ ወደ እርሱ ቅረቢ ለማለት ነው። መልእክቱን አድርሱላት የኔ ተወዳጆች። ወዳችኋለሁ። ሰላም ሁኑልኝ። እሺ ወዳችኋለሁ። በጣም ብዙ ብል ደስ ይለኝ ነበረ፣ ግን አልዋሻችሁም። በቃ እራት ልበላ ነው። ወዳችኋለሁ። ኦኬ እና ነገም ምናምን እንገባለን። እሺ የኔ ተወዳጆች በሉ ሰላም ሁኑ። ነገ ማታ 3 ሰዓት ላይ ነገ ማታ 3 ሰዓት ላይ